እንግዲህ ኢትዮጵያ ውስጥ መጥቶ እግድም ወጥቶበት ከሀገር እንዳይወጣ ተይዞ እንዲቆይም ታዞ የነበረ ቢሆንም ግን ተመልሶ እንዲወጣ ተደርጓል። ይህ ሁኔታው የልብ ልብ ተሰምቶት ደግሞ እንደፈለገ ሲገባ ሲወጣ ጊዜ ቤተክርስቲያን ደግሞ በእውነትም ህግ ካለ በእውነትም መንግስት ካለ ይህንን ጉዳይ ዝም ማለቱ አግባብ አይደለም በሚል ባቀረበችው ተከታታይ ጉትጎታ ምክንያት ማለት ነው እንግዲህ ስገባ አላስገባም አናስገባም ሰርገኛ እቺ በጣም ነው የምታስቀው። አረ በኢየሱስ ስገባ አናስገባም ሰርገኛ ይላል ደጅተኛ። ከዛ ደግሞ ልወጣ ስል አገልግሎት ጨርሼ ልወጣ ስል ደግሞ አናስወጣም ሰርገኛ። አረ በጌታ በኢየሱስ እንዴ! የእነሱ ደግሞ ይባስ በቃ ሲወጣም ሲገባም ነው ችግሩ። ሲወጣም ሲገባም እግዚአብሔር ይኸው አሁን እንትን አለው። እንግዲህ ከዚህ በኋላ ደግሞ ምን እንደሚያመጡ አይታወቅም። አናስገባም አናስወጣም በቃ እኔ እዛ እኖራለሁኛ። እንግዲህ ምን አደርጋለሁ? መጣና አንደኛዬ እዛ እኖራለሁ በኢየሱስ። እና ዋናው ነገር ህግ የበላይ ነው። ሀገር የምትመራበት ህግ አለ። በዚህ ላይ ደግሞ በፍትህ በእውነተኛ ፍርድ ነገሮች ይታያሉ። ባላንስ አድርጎ መንግስትም ነገሮችን እንደሚያይ አምናለሁ። በዛ መሰረት ነው ነገሮች እየሄዱ ያሉት። እግዚአብሔርን አመሰግናለሁ። ምክንያቱም የሱም በረከት የሱም ጸጋ የሱም ጥበቃ በስቶ ነው ሁላችንን አውሎ የሚያገባን እሱ ስለሆነ ማለት ነው። እና ጌታ ይባረክ። የነበረው ነገር ይሄ ነው። ሌላው አንዳንድ እንትኖች የተነሱ ሌሎች ነገሮች ነበሩ፣ ጥያቄ ያስነሱ ነገሮች ነበሩ። እና የትዜ ወንድም የተባለ አንድ ልጅ መጥቷል ብለው እንዲህ ሲያስቁኝ ነበር። ወስዳችሁ ለማዘር አሳዩልኝ። ምን ነው ወንድም በሆነ አለች። እሷማ ሲነግሯት አሉ ምን ነው ወንድም በሆነ ወንድም የለህም ነበር፣ ይሄው እሱ ነበር የሚሆነ። በቃ ምን ነው እውነት በሆነ እንዴ! በጣም እኮ ነው የሚገርመው። እንዳው ለእያንዳንዱ ነገር መልስ ተሰጥቶ አይቻልም። ያው ሰይጣን አይምሯችሁን ቢዚ ለማድረግ ነው። ጥቅስ የምታነቡበትን ጊዜ የነሱን ፈጠራ ስታወር የሱ መዝሙር እንዲሰማ እኔ ወንድም ሊኖረኝ ይገባል። ይሁን እንደሱም ሆኖ ከተሰማ ጥሩ ነው። ችግር የለም። ወገኖቼ በዙ እኮ ወንድሞቼ በዙ። እና እንዲህ አይነት ነገሮችም እንደነበሩ ሰምቻለሁና እንግዲህ አምሮታቸውንም ይናገራሉ ማለት ፍላጎታቸውንም ይናገራሉ። ውሸታቸውም ያው የተገለጠ ነው። በጣም ረጅም ጊዜ በቃ ሲዋሹ ነው የሚኖሩት። በጣም ነው የሚዋሹት። በውሸት ሽልማት ቢኖር ነው የሚሸለሙ ሰዎች አሉ፣ ግለሰቦች የሚሸለሙ እና ዘራፍ ኢየሱስ ጌታ ነው። እኛ ርዕስ አንቀይርም። ኢየሱስ ያድናል። የበራልንን እውነት እንመሰክራለን። ሰዎችን በፍቅር እንማርካለን።